ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እጅግ ጠቃሚ የሆነ ሊያመልጣችሁ የማይገባ የህግ ምክር ይዤላችሁ መጥቻለሁ። ወላጅ በህይወት እያለ ንብረቱን በቁም ስጦታ ከልጆቹ መካከል ለአንዱ ስጦታ ቢሰጠው ሌሎቹ ህጋዊ ወራሾቹ ከውርስ ተነቅለናል፣ እኛም ሊሰጠን ይገባል፣ ለአንዱ ልጅ ብቻ ሊሰጠው አይገባም ብለው በፍርድ ቤት ክስ ቢያቀርቡ ክርክር ቢያቀርቡ ተቀባይነት ያገኛሉ ወይ? ህጉ ምን ይላል? በቁም ስጦታና በኑዛዜ መካከልስ ያለው ልዩነት ምንድነው የሚለውን ብዙ ሰዎች የሚቸገሩበትን የህግ ምክር ይዤላችሁ መጥቻለሁ። አብራችሁ ከቆያችሁ እጅግ ተጠቃሚ ትሆናላችሁ። እንግዲህ በፍርድ ቤት በሚደረጉ በርካታ ክርክሮች አንድ ወላጅ ህጋዊ ወራሹ ለሆነው ልጅ በቁም ስጦታ ንብረት ሰጥቶ ከሞተ በኋላ ከሟች ወላጆች ንብረት ምንም ድርሻ ያላገኙ ወይም ደግሞ ከሟች የውርስ ሀብት ከሩብ በታች በኑዛዜ የተሰጣቸው የሟች ህጋዊ ወራሾች በሟች የቁም ስጦታ ከውርስ የተነቀልን በመሆኑ የሟች የቁም ስጦታ ይፍረስልኝ የሚል ክስ በፍርድ ቤት ያቀርባሉ። በርካታ ክርክሮችም ይደረጋሉ። ነገር ግን እንደዚህ አይነት ክስ የሚሆን ጥያቄ በህግ ተቀባይነት የለው። ምክንያቱም ሟች በህይወት እያለ በቁም ስጦታ ለህጋዊ ወራሹ ያስተላለፈውን ንብረት የቤቱ ስም ሀብት ወደ ስጦታ ተቀባዩ ቢዛወርም ባይዛወርም የውርስ ሀብት ሊሆን አይገባም። ሌሎች የሟች ወራሾችም ይህ የቁም ኑዛዜ ከውርስ ነቅሎናል በማለት የሚያቀርቡት ክርክር፣ ይሄ ቁም ስጦታ ከውርስ ነቅሎናል በማለት የሚያቀርቡት ክርክር የህግ ድጋፍ የለውም። ይህን ጉዳይ በተመለከተም እንግዲህ ከስር ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ እንዲህ አይነት ጥያቄ ባቀረቡ ሰዎች መካከልና የቁም ስጦታ በተሰጣቸው ሰዎች መካከል በተደረገ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጉም ሰጥቷል። ለምሳሌ በሰበር መዝገብ ቁጥር 193046 2368 50 እና ሌሎችም መዝገቦች ላይ በቁም ስጦታ ከውርስ ተነቅለናል በሚል የሚቀርብ ክስ ተቀባይነት የሌለውና የቁም ስጦታና ኑዛዜ ሁለት የተለያዩ የህግ አሰራሮች መሆናቸውን አስገዳጅ የሆነ የህግ ትርጉም ሰጥቷል። ብዙ ጊዜ እንግዲህ በቁም ስጦታ ከውርስ ተነቅለናል በሚል ለፍርድ ቤት ክስ የሚያቀርቡ ሰዎች ስህተታቸው የሚመነጨው የቁም ስጦታንና ኑዛዜን አንድ አይነት አድርጎ ከመቁጠርና ከመውሰድ የመነጨ ነው። ነገር ግን የቁም ስጦታና ኑዛዜ ሁለት የተለያዩ ህጋዊ ተግባራት መሆናቸውን የፕሮግራም ተከታታዮች አጽንኦት ሰጥታችሁ ልብ ልትሉ ይገባል። ይሄውም እንግዲህ የስጦታ ውል በፍትሐ ብሔር ህጉ አንቀጽ 2427 እና ተከታዮቹ አንቀጾች መሰረት አንድ ሰው በህይወት እያለ ንብረቱን ለሌላ ሰው እንዲተላለፍ የሚያደርግበት ህጋዊ ተግባር ሲሆን፣ በሌላ በኩል ደግሞ ኑዛዜ የምንለው አንድ ሰው ከሞተ በኋላ ንብረቱን ለሚፈልገው ሰው የሚያስተላልፍበት አሰራር ነው። ይህም ማለት እንግዲህ ኑዛዜ የሚፈጸመው ያ ኑዛዜ አድራጊው ወላጃችሁ ኑዛዜ አድራጊው ከሞተ በኋላ ሲሆን፣ የቁም ስጦታ ግን የሚፈጸመው ንብረት ሰጪው ወይም ባለ ንብረቱ በህይወት እያለ በቁሙ ነው። ከዚህም በተጨማሪ እንግዲህ ኑዛዜ በህግ ፊት የጸና ለመሆን የኑዛዜ ተቀባዩን ወይም ደግሞ ኑዛዜ የሚደረግለትን ወገን ፍቃድ አይጠይቅም። የስጦታ ውል ግን በህግ ፊት የጸና እንዲሆን የስጦታ ተቀባዩን ፍቃድ የሚጠይቅ ሆኖ ስጦታ ተቀባዩም ስጦታውን ለመቀበሉ በስጦታ ውሉ ላይ ተገኝቶ ስጦታውን ተቀብያለሁ ብሎ ፊርማውን ማስፈር ይጠበቅበታል። ምክንያቱም የቁም ስጦታ ከውል አይነቶች መካከል አንዱ በመሆኑ የውል ስምምነት ደግሞ የሚደረገው ሁለትና ከዛ በላይ በሆኑ ሰዎች መካከል ሆኖ ውሉም በህግ ተቀባይነት ያለውና የጸና እንዲሆን ደግሞ ተዋዮች ፍቃዳቸውን ወደውና ፈቅደው የሰጡ መሆናቸው መረጋገጥ አለበት። ምክንያቱም አንድ ሰው ውል ከተባለ ከሌላ ጋር ሁለት አካሎች ናቸው ሊዋዋሉ የሚችሉት እንጂ አንድ ሰው ከራሱ ጋር የውል ስምምነት እርስ በራሱ ሊያደርግ ስለማይችል ወይም አንድ ሰው
ብቻውን የሚያደርገው የውል ስምምነት ሊባል ስለማይችል ማለት ነው። አንዳንድ ጊዜ እንግዲህ ወራሾች በፍርድ ቤት በሚያደርጉት ክርክር ለክስ መነሻ እየሆነ ያለው ተከራካሪዎቹ ሟች የፈረመው ሰነድ ኑዛዜ ነው ወይስ ስጦታ ነው የሚለው ለመለየት አስቸጋሪ ሲሆን ይታያል በፍርድ ቤቶች። ይህም የሚመነጨው እንግዲህ ሰነዱ ምን ሊል ይችላል? ሰነዱ ላይ የቁም ስጦታና ኑዛዜ የሚሉ ቃላትን አጣምሮ ሊይዝ ይችላል። የስጦታ ውሉን ኑዛዜ ነው በማለት የሚከራከሩ ሰዎች ኢንቴንሽናቸው ወይም ፍላጎታቸው ምንድነው? አውራሻቸው ያለምንም ምክንያት ከውርስ ነቅሎኛል በማለት የቀረበውን የስጦታ ሰነድ ኑዛዜ እንዲሆንላቸው ስለሚፈልጉ ውድቅ እንዲሆንላቸው በመፈለግ ነው። በቁም ስጦታ ከተላለፈው ንብረት ላይም ደግሞ ተካፋይ ለመሆን በማሰብ ነው ይህን ክርክር የሚያቀርቡት። ይሄ እንግዲህ የኑዛዜና የስጦታ መምታታት እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ በደረሰ ክርክር ቀርቦ ነበረ። ምክንያቱም ሰነዱ የቁም ኑዛዜ ስጦታ የሚል ቃል የያዘ ስለነበረ የፍርድ ቤቶች ይሄንን ኑዛዜ ነው ወይስ ስጦታ ነው የሚለውን መለየት ተቸግረው ነበረ። ነገር ግን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 32337 ላይ ይሄ ኑዛዜ የሚል ቃል ስለያዘ ኑዛዜ የሚል ቃል ከያዘ ደግሞ ሟች ከሞተ በኋላ የሚፈጸም በመሆኑ ይሄ ሰነድ ኑዛዜን የሚያመለክት ነው በሚል በኑዛዜ ወስዶታል ማለት ነው። ይሄ ሟች በህይወት እያለ ተፈጻሚ የማይሆን ስጦታ ነው በሚል እንግዲህ ትርጉም ሰጥቷል። በዚህ መዝገብ ላይም ስጦታን በተመለከተ ሟች በህይወት እያለ ተፈጻሚ የሚሆን ስጦታና ሟች ከሞተ በኋላ ተፈጻሚ የሚሆን ስጦታ ሁለት አይነት ስጦታ አለ። የኢትዮጵያ ህግ ግን ቅድም በነገርኳችሁ በአንቀጽ 2427 መሰረት የሚያቀው የስጦታ አይነት ሟች በህይወት እያለ የሚፈጸምን ስጦታ ነው የኢትዮጵያ ህግ የሚያቀው። ሟች ከዚህ ዓለም በሞት ከተለየ በኋላ የሚፈጸም ከሆነ ግን ኑዛዜ ነው በሚል አሁን በነገርኳችሁ የመዝገብ ቁጥር እንግዲህ ኑዛዜና ስጦታ አንድ አይነት አለመሆናቸውንም ትርጉም ሰጥቷል። እንደዚሁም ደግሞ ሟች በህይወት እያለ የሚፈጸም የስጦታ አይነት በኢትዮጵያ የህግ ማዕቀፍ በፍትሐብሔር ህጋችን የሚታወቅ ነው። ስጦታ ከተባለ ሟች ከመሞቱ በፊት ወይ በህይወት እያለ የሚፈጸም ነው እንጂ ስጦታ ሟች ከሞተ በኋላ የሚፈጸም የስጦታ አይነት በኢትዮጵያ ህግ አይታወቅም በሚል እንግዲህ የህግ ትርጉም ሰጥቶበታል። በአጠቃላይ እንግዲህ እናንተ የፕሮግራሜ ተከታታዮች ሰብስክራይበሮቼ፣ እንደዚሁም ደግሞ ይሄንን የህግ ምክር ለመጀመሪያ ጊዜ የምታዩ ሰዎች ቁም ነገር አድርጋችሁ መውሰድ የሚጠበቅባችሁ በቁም ስጦታ ንብረቱን ካስተላለፈ አንድ ወላጅ፣ አንድ አውራሽ፣ አንድ ሟች ሌሎች የሟች ህጋዊ ወራሾች በዚህ የቁም ስጦታ ከወራሽነት ተነቅለናል፣ ስለዚህ የስጦታ ውሉ ይፍረስልን በማለት ክስ ማቅረብ አይችሉም። ኑዛዜና የቁም ስጦታ ሁለት የተለያዩ ተግባሮች ስለሆኑ የብዙ ሰዎችን ብዥታ ይቀርፋል ብዬ አስባለሁ። ሁለተኛ ደግሞ በህይወት ያላቸውም ሰዎች ምን ባደርግ ይሻለኛል የሚሉ አሉ። ወላጆች በተለይ ለልጄ የቁም ስጦታ ባደርግለት ይሻላል ወይስ ደግሞ ኑዛዜ ተናዝዤ ባልፍለት ይቻላል? የትኛው እንደሚያደርጉትና በኋላ የትኛው ችግር እንደሚፈጥር እንደማይፈጥር እና ክርክር እንደሚያስነሳበት እንደማያስነሳበት ከሌሎች ወራሾች ጋር ችግር ውስጥ እንደሚከተው እንደማይከተው ለመለየት ይቸገራሉ። ስለዚህ አሁን በነገርኳችሁ መሰረት የሁለቱ ልዩነት ግልጽ ስለሆነ አሁን በነገርኳችሁ የህግ ምክር መሰረት ማድረግ ትችላላችሁ። እጅግ እንደሚጠቅማችሁ፣ ጥያቄያችሁን ብዥታችሁን እንደሚያጠራ፣ ጥያቄያችሁን እንደሚመልስ፣ እንደምትጠቀሙበት እንደምትደሰቱበት አልጠራጠርም። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። እንደተለመደው ይህን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ፣ ለሌሎች ማስተዋወቅ እንዳትረሱ። አብራችሁ ስለቆያችሁና ይህንን የህግ ምክርና ትንታኔ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ